ታረጉ ነገር ላይ ምንም ብትባሉ አሜን ብላችሁ ተቀበሉ። አሜን ለበረከት። ስለዚህ ባምቢ እኔ በረከቱን አገኘሽበት ብዬ ነው ማስበው። ከዛ ሁላ ነገር ተመርጠሽ ይሄን ነገር አድርጌ የተባልሽው እግዚአብሔር ይወድሻል። ልብሽን እግዚአብሔር ይወደዋል ባምቢ። እኔ እንደዛ ነው ማለት በጣም ልብሽን ይወደዋል። እኔ በዛ ነው ምንኛ መታደል ነው። አስበዋል የሆኑ ገዳም ላይ እግዚአብሔርን ብቻ የሚያመሰግኑ ለእግዚአብሔር የሚሰግዱ ከእግዚአብሔር ጋር ብቻ ግንኙነት ያላቸው ቆሎ ቆርጥመው የሚውሉ ሰዎች እዛ ድረስ ሄዱ በረከትን ማግኘት እድለኛ ነሽ አንቺ። እግዚአብሔር ምስክሬ በጣም 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 እድለኛ ሰው በጣም እና በርቺ። ሌሎቻችሁም በምትሄዱበት ጊዜ ጥሩ ነገር አለ ብዬ አስባለሁ። በረከት አለ። በጣም 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 በረከት አለው ብዬ ነው የማስበው። ሌላው ዮኒ ማኛ ሲናገር ስም ጠርቶ ነው። አንዳንዶቻችሁ እኔ ቀጥታ የምናገረው የሆነ ሰው ፎቶ አድርጋችሁ የምትፖስቱ አትመቹኝም። ዮኒ ማኛ የሆነ ሰው መናገር ከፈለገ ቀጥታ ስም ጠርቶ የሚናገር ሰው እኔ አሽሙር አይመቸኝም። ዙዙ የ10 ደቂቃ ስጪኝ በሏት። ከ10 ደቂቃ በኋላ እናወራለን። ንገሯት ዙዙሻ 10 ደቂቃ። እኔ ቀጥታ ነው የምናገር። ምንም ማሽሙርም ነው ምንም ምለው ነገር የለኝም። ማንንም መናገር ስፈልግ ቀጥታ ነው የምናገረው። እኔ ማሽሙርም ነው ለሲስተም ብዬ ምናምን የሚባል ነገር የለም። ዮኒ ማኛን ታውቁታላችሁ፣ አዲስ አይደለሁም። ግን አንዳንድ ሪከርደሮች የማየውን ፎቶ እየፖስታችሁ ለሌላ የተባለውን ሌላ አቀናብራችሁ የምትፖስቱ በእኔ ባይሆን ደስ ይለኛል። ምክንያቱም እኔ ስም ስፔሲፊክ አድርጌ የምጠራ ሰው ነኝ። ስለዚህ ባታርጉ ደስ ይለ። ፊት ለፊት ነው እኔ የምናገረው። ማንምና እኔ ጋር ከደረስክ ፊት ለፊት የምናገር ሰው ነኝ። ምን አላረግም፣ አላሽሙንም ሆነ ምን አላረግም፣ ስም አይጠሩ ምናምን እያልኩ እነ ስም አይጠር ያልልም። ስምን ጠርቼ ነው መገሸልጥ። ስለዚህ ፕሊዝ መናገር ካለብኝ ፊት ለፊት ስለምናገር ያልሆነ ፒክቸር እያቀናበራችሁ ባታርጉ። እንዳስ ኦርጋኒክ ላይ ስላየው ነው። ኦርጋኒክ ነው የምትባለው። አቀናብራችሁ ስታደርጉ ስላየው ስላልተመቸኝ ነው። መናገር ካለብኝ ለዛ ሰው አድርሱልኝ ብዬ ነው እኔ ቪዲዮ የምሰራው። ስለዚህ በእኔ ይሄ አሽሙር ወንድ ልጅ ነኝ፣ አይመችም። ወንድ ልጅ አሽሙር አያወራ። ስለዚህ እንደዛ አቀናብራችሁ ፎቶ የምታደርጉ ሰዎች ለእናንተም አይጠቅምም። ስለማይጠቅም ባታደርጉት ደስ ይለኛል። ተግባባ። ሌላው ምንድን ነው? ስለዚህ ወንድማችን ከቤተ ክርስቲያን ከመቆርቆር አንጻር ነው ገብቶኛል። ወንድም ኮሜዲያን እሸቱ ያለው ከቤተ ክርስቲያን ከመቆርቆር አንጻር ነው። መቆርቆር ግን ማንኛውም እኩል ነን። ለኦርቶዶክስ ተዋህዶ ማናችንም እኩል ነን። ኦርቶዶክስ ተዋህዶ እስከሆነ እኩል ነን ሁላችንም። የእንጀራ ልጅ የለም ኦርቶዶክስ ቤት። ልንገር፣ የእንጀራ ልጅ ኦርቶዶክስ ተዋህዶ ቤት የለም። ሁሉም አንድ ነው። ሁሉም እኩል ነው። በእግዚአብሔር አምሳል የተፈጠረ ሁሉም እኩል ነው። ሁሉም እኩል ነው። ያስተምረው ነገር ሊለያይ ይችላል። ከዛ ውጭ ግን ምንም የተለየ ነገር የለም። ስለዚህ እናንተ የምትሰጡት ቫልዩ ሰው ካልሆነ እንደዚህ ማድረግ አይችልም ማለት ስህተት ነው። ስህተት ነው። ስለዚህ እሱን ብታስተካክሉ ጥሩ ነው። ወጣቶቹን አትግፉ። ተገፏቸውና ወደ ሌላ እምነት ምናምን ሲሄዱ ደግሞ እንደገና መልሳችሁ ጓ ማለት ትርጉም የለው። መጀመሪያ እንደዚህ አይነት ነገር ሲኖር ጥሩ ነገር ሲኖር ጥሩ ነው ብዬ አስባለሁ። እና የተዋህዶ ልጆች ጋር ልዩነት ስለሌለ ልዩነት እንዳታመጡ፣ አትነጣጥሉ። ያንን ልላለሁ። ሌላ ጥያቄ። ስለዚህ በእሷ ጉዳይ ያንን ነው የምለው። በሳውዝ አፍሪካ ጉዳይ ሚሊየንስ ቪዲዮ ተሰርቷል። እኔ ማንም ድምፅ የማይሆናቸው ላይ ነው ብዙ ጊዜ ፎከስ የማደርገው።
በሳውዝ አፍሪካ ጉዳይ ኦልሞስት ናይጄሪያንስ፣ ኢትዮጵያንስ፣ ኬንያንስ when it came to what else ኤሪትሪያንስ፣ ሶማሊያንስ all of them ቪዲዮ ሰርተዋል። ሁሉ የሰራ ነው። እንደው ቫይራል እንትን ለመልቀም ካልሆነ በስተቀር ላይክ ለመልቀም ካልሆነ በስተቀር የኔ ቪዲዮ መስራት ምንም የሚለየው ነገር የለም። አሁን ቴዲ አፍሮ ላይ እንዳያችሁት ብዙ ሰዎች ድምፅ አሉ ነው ድምፅ ሆናል። ሁሉም ሰርቷል። በሳውዝ አፍሪካ ጉዳይ ያልሰራ የለም። ስለዚህ አሁንም የማደርገው ምንድን ነው? ይህ ሰውዬ ላባረ እንደ 10 ይጽፋል። ናውጣው ናውጣ አንተ 12,000 ምን ያለው እያለ ሚሊዮን ጊዜ ይጽፋል። ናውጣ እካክ እና ተግባባን። ማንም ድምፅ የማይሆናቸው ሰዎች ከሆኑ ግን ድምፅ ሆናል። ሁሉም የሚሆን ከሆነ አስፈላጊ አይደለም። እኔ ላይክ ለቀም አይደለም ድምፅ ሆኛለሁ፣ ግን በእንግሊዝኛ ብዙ ሰው ሰርቷል። ሰው ምንም አዲስ ነገር የለው። ሰው እኔ ድምፅ የምሆነው ሰዎች የሚፈሩት አጀንዳ ይሄ በደንብ ይታሰብልኝ። ሰዎች ሊደፍሩት የማይችሉት አጀንዳ ላይ ማኛ ይሰምጣል። መስሜ ሰዎች የፈሩት አጀንዳ ላይ እኔ ሀሳብ ሰጣለሁ ያለ ፍራቻ። ሁሉም ተነስቶ ሀሳብ የሚሰጥበትና ፌር የሆነ ዓለም በሙሉ የሚያየው ከሆነ የኔ ምንም ትርጉም የለው። ተግባባ። ዓለም ሁላ ቪዲዮ የሰራበት አሁን ቫይራል ሁሉ ስለሆነ የኔ መስራት አለመስራት የሚጨምረው ነገር የለም። ሁሉም ሰርቷላ። ለዛ ነው እና ሳውዝ አፍሪካ ማንም ባልጮህ ጊዜ የዛኔ ዛሬ ነው እና የምታየው በዛኛው በተዘጋው ቪዲዮ ላይ ሰርቸዋል። በየአመቱ ነው እንደዚህ የሚያደርጉት። ደም የሚጠጡበት ታይም አላቸው። ደም ማቅረቢያ ሰዓታቸው ሲሆን እንደዚህ ያስጮኋል። ከዛ የሚፈልጉትን ያርዳሉ፣ ይሄዳሉ። በየአመቱ የሚደረግ ነገር ነው። አዲስ ነገር የለው። ይሄ ደም የሚጠጡበት የጥንቁልና ነገር አላቸው። ያ ሆኖ ነው እንጂ ሌላ ነገር ኖሮ አይደለም። ደም ይጠጣሉ የሆነ ጊዜ ላይ ያንን ነው የሚያደርጉት። ስለዚህ እግዚአብሔር ይጠብቃችሁ ነው የምለው። ሳውዝ አፍሪካንስ ኢትዮጵያውያንም ሆነ ሌላም ሌሎቹ ያንን እላለሁ። ሌላ ያ ታንክ ዩ ዴቮ ኑርልኝ። ዴቮ ግርማ ከ2014 ጀምሮ ነው ዮኒ ማኛ ማቀ። በየአመቱ ሳውዝ አፍሪካ እንደዚህ አይነት ችግር አለ። ዜኖፎቢያ በየአመቱ የሆነ ሰው ማረድ አለባቸው። አውሬ ናቸው ስለሚታወቅ ሁሉም ቪዲዮ ሰርቷል። ኤቭሪባዲ አሁን ኢትዮጵያ ላይ ባለው ነገር ግን እየሳኩ ነው። በመኪና ተጭነው መጡ። አያቸዋል። ልክ እንደ እሬቻ ታስታውሳላችሁ? እሬቻን በመኪና አስጭነው ይመጡና ከዛ እሬቻን አክብረው ባዷቸውን ይሰዷቸዋል። ልክ እንደዛውንም አሁን በመኪና ጭነው አምጥተው ብልጽግና አስብለው መልሰው ላኳቸውና ያስቀያል። አንዳንዴ ይህን ፒፕል ይጫወቱበት። አይ ፖለቲካ አይ በቃ 10 ማል አልንዳ ኡስታዝ ያሲንን ጠዋት ተናግሬ ያለው ደጋግሜ መናገሩ አስፈላጊ አይደለም። ተናገርኩ። ያ ካድሬዎቹ ይናገራሉ፣ ካድሬ ያልሆኑ ዝም ይላሉ። ካድሬዎቹ ቴዲ አፍሮ የሰራው ስራ ካድሬዎቹን ጭምብል ያስወጣል። አለቀ። ካድሬ የሆነ ቴዲ አፍሮን የመናገር ግዴታ አለበት። ካድሬ ከሆንክ ካድሬ ካልሆንክ ቴዲ አፍሮን ተወደዋል። አለቀ። ሲምፕል ዘ ካድሬ ስትሆን በደንብ አድርገህ ቴዲ አፍሮን በእንጀራ መጥቶብሃል፣ ተለጠልጠዋል። ከህዝብ ጋር ስትሆን ደግሞ ቴዲን ተወደዋለህ፣ ታከብረዋል። ይሄ ነው። ያ ሌላስ
የቅዳሜ ጌም እንዳትቀር። የማ ጌም ነው የቅዳሜ ጌም? የማን ጌም? ሳሚሻ ሰላም ሰላም፣ ሰላማችሁ ይብዛ። ማ የጅቦ ኦኬ፣ የጅቦ አለን አለን። ዶክተር ፈይሳ ሰላም ነው አባ፣ እንዴት ናችሁ? አለን አለን አለን። ሁሉ ሰላም ነው፣ ሁሉ አማን ነው። ከዚህ በላይ ብዙ ነገር ማውራት ለጤናም ጥሩ አይደለም። የምኑ ኤምባሲ ነው ዝም ያለው? ሮቤል የምኑ? የጉቶ ከማን ጋር የሚጫወተው ጉቶ? ጉቶም የቀጠሮ ጌም ማኛው ብቻ ነው ማይዘዋል። ማኛው ብቻ ነው ማይሸቅልባችሁ። ቀጠሮ ጎይም እያለ የማሸቅባችሁ እኔ ብቻ ርያ ከኤለን ጋር ጭራሽ ከነጭ ቅማል ጋር ከዛ ይረጋገጣሉ። አሲዙ ከነጭ ቅማል ጋር ከጌሙ በኋላ ይረጋገጣሉ። ቬጋስን አየሁት። ከሩቅ ነው የምሾፈው እኮ። የራሳችሁ ሰው ሲሆን አሿሿፍ ትጠላለህ። ይኸውልህ የሆኒ ቬጋስ ወረ ብሮ እንዴት ነህ? ሁሉ ነገር አሸወይና አለን አለን አለን። ሁሉ አማን። ያ እኔ ሀጂ ሙፍቲን በጣም በጣም ነበር የምወዳቸው። እግዚአብሔር የኢትዮጵያ ዋርካ ነበሩ ሀጂ ሙፍቲ። እንደዛ አይነት የሙስሊም አባቶች ደስ ይሉኛል። የእምነት ልዩነት ቢኖርም በቃ ቅን የሆኑ ደግ የሆኑ መልካም የሆኑ አባት እኔ ክብሮ ነው የማደርገው። 99% የኦርቶዶክስ ወንድምናቶች ይወዷቸዋል፣ ያከብሯቸዋል። የሀገር ትልቅ 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 ሰው ናቸውና እግዚአብሔር ነፍሳቸውን ከደጋጎን ያስቀምጥ እና እንደዚህ አይነት ሰዎች የሀገር ዋርካ የሆኑ ሰዎች ሲጠፉ ስታይ ታዝናል። እንደዚህ አይነት መልካም ሰዎች አሉ። ጌም ለምንድን ነው የሆነ ማኛ ቀጠሮ ማታሰጋቸው? አበሻውን ዝም ብሎ ማጠብ አልወድም። እንዲሁ በጨዋታ ደስ ብያቸው ምናምን የሚያደርጉ ሰዎች እንጂ በየጊዜው የሆነ ምክንያት እየፈጠርኩ ቡጥቡጥ ማድረግ አይመቸኝ። ባህሪ ስለሆነ ነው። ይቅርታ፣ ሌላው መብቱ ነው። እኔ ግን በየጊዜው ቀጠሮ እያደረኩ ቡጥቡጥ ማድረግ አይደላኝም። በወድ ማን ከልክሎኝ? ጌም ቀጠሮ ማን ይከለክላል? አሁን ጂጂ እንጫወት እያለች ነው። ጠረረብሽ እንዲህ አልኳት። ጂጂ ከባድ ቀጠሮ ጌም አለኝ አልጫወትም። ንገሩልኝ። ጂጂ ስሚ፣ አልጫወትም፣ አልፈልግም። እኔ በቃ እንደዚሁ ፈታ ማለት ነው የምፈልገው። የቀጠሮ ጌም አልጫወትም። ያ ሞጣ ራሱ የቀጠሮ ጌም እያጫወተ ነው። ያልጠረረበት አለ እንዴ? በጣም ለመገዳደል የሚፈልጉ ሰዎች ሞጣና ጆሲ በየጊዜው ጌም ይጫወታሉ። በየጊዜው እሺ፣ ኤክስ አታርግ። አንድ ሰው ስትጽፍ ኤክስ እያረክ አትጻፍ። ሰምተኛል? ኤክስ እያረክ አትጻፍ። ያ በየጊዜው ይጫወታሉ ጌም ምናምን። መብታችሁ ነው፣ ተጫወቱ። ግን እኔ አስፈላጊ አይደለም። እንዲሁ እጫወታለሁ ገብቼ ማታ ላይ ምናምን ሲያስፈልግ። የቲክታክ ትሬንዱ ነው
ትሬንድ ነው እንደምታዩት። እነ ቴዲ ሐዋሳም ትንሽ ተጫውተው ወደ ፖለቲካቸው፣ ሌሎችም እንደዛ ያደርጋሉና ያ መደረግ አለበት እኔ እስከማየው ድረስ በዛ ደረጃ እንጂ ግግም አድርጌ የማደርገው ነገር የለም። ለዛ ነው ኤኒዌይስ ወደ ዋናው ስንሄድ ጀለስን ልጎትተው የአሉ ላይ ጉዳይማ ጨረስን፣ እግዚአብሔር ይመስገን። አሉላ ወንድማችንማ ነገሮች እያስተካከለ የራሱን ነገር ሊያደርግ እግዚአብሔር ረዳ። ያንን ነው እዚህ እባካችሁ አንዳንዴ የማይረባ ነገር የምታደርጉ ሰዎች፣ ሪከርድ እያደረጋችሁ የማይሆን ነገር የምታደርጉ ሰዎች ፕሊዝ ተዉት፣ ተፋቱ። መኖር ኢትዮጵያ ራሱ ወደ ያስብሳል። እንኳን ምንድን ነው ምን ላለው ማጭድ አታውሰው የሚባል አባባል አለና አይሆንም። ሲናደድ ሰው የሆነ ነገር ይላል የማይገባውን፣ ግን ንስሐ ይገባል። ግን ካልመጣችሁበት ደስ ብሎ ከኔ ጋር ሲሆን ያለውን ሙድ ይዩት። ጥርስ በጥርስ ነው ደሜን የማደርገው። በህይወቱ ስቆ አያውቅም ከኔ ጋር ሆኖ ይሳቀው። ስለዚህ ተፋቱት ወንድሜ ፕሊስ። ለእኔ ስትሉ እሱም መስደብ ስትፈልጉ እኔን ለጥልጡ። በደሜ ፋንታ ዮኒ ማኛ ለጥልጥ ብሎኛል። ለደሜ ሳይሆን ለማኛው ነው ብላችሁ እኔን ለጥልጡ ፕሊዝ። እኔን ስደቡ የምትፈልጉትን ያህል በፊት የሰራሁትን ቪዲዮ እያደረጋችሁ ምን እያደረጋችሁ ፕሊስ እኔን ስደቡ፣ እሱም ፍቱልኝ። በቃ ከዚህ በላይ አለምናችሁ። ስድቡን አቁሙ እያልኳችሁ አይደለም። የእሱም ፋንታ ለእኔ ስደቡ፣ እኔ ይስማማኛል። ስድብ ቀለቤ ነው እና ይስማማኛል። አደራ ነው የምላችሁ። እኔ እኮ ቱግ ነው የሚያደርገኝ። አንቺ ኮመንት ደግሞ እንደው ትሞታለህ እንጂ ኔጌቲቭ የጫመ ኮመንት አታልፍም። እዩዬ በእውነት በደሜ ስም እኔን ስድብ አድርጉኝ። እሱ ገና ስትጽፉ ኔጌቲቭ ኮመንት ነው። እኔ ደግሞ በጣም ምርጥ ኮመንት ነው የማነበው ብዙ ጊዜ። ለምን ብዙ ጥሩ ኮመንቱ ይበልጣል ከመጥፎ። እኔ ብለሲንጌን ነው የምቆጥረው። ብዙ የሚወዱኝ እያሉ ኮልኮሌ ለመደበሪያ ካልሆነ አላየው። ግን አዲስ ስለሆነ ምን ስለሆነ ያ አይደለም ይገባል። አንዳንዴ ይጠሩታል። ለኦርቶዶክስ ልጆችን ለመከላከል ብሎ የሚያደርገው ነገር አለ። እኔና እሱ እንደ ወንድማማቾች በውስጥ አውርተናል። ስላወራን ተግባብተናል። በቃ የተነጋገርነው ነገር የሚያሳምን ስለሆነ እዛ ነገር ላይ አይከሰትም። ፈታ ይላል፣ ይጫወታል ከኛ ጋር አከተመና። እንደምትወዱት እንደምታከብሩት ዘግቡልኝ ፕሊዝ። ደሜ በተለይ ለእኔ ትልቅ አስተዋጽኦ ቤቴን እንድጎበኝ ኦርቶዶክስን በደንብ እንዳቃት በደንብ እንዳያት ካረጉኝ ሰዎች ግንባር ቀደም የምጠራው ደሜ ነው። ፈጣሪ ምስክር። አሁን ኦርቶዶክስነት ከሚገባው በላይ ሶሻል ሚዲያ ላይ ደረት የምንነፋበት ነገር ሆኗል እና ስለዚህ ደምሻን ከሷ ውጭ የሚናገረው ሰው ደስ አይለኝም። ዙዙ ሻይ ሁሏቸው ወይና እንደሚያትፎግረኝ ሰላም በለኝ አላልኳችሁ? የሚቻለው እነሱ ብቻ ሰላም በለኝ፣ እኔን ሰላም በለኝ። እንዴት አደርክ ደሚ? አናፖሎጂን አውርቼዋለሁ። ወንድሜ ነው። በጣም አሪፍ ልጅ እግዚአብሔር በሚያ እንግማ መጣ አስገባው። እንግማ ፓፓ እንግማ ጊፍተር እኮ ነው። ላከልኝ። በምንድን ነው የሚልክልህ? ማን እንደሆነ ምንም ታውቀዋለህ? ምንም ታውቀዋለህ? እንግማ የሚባል እኔ አላውቅም። ምን ዝም ብሎ አላስገባም። አንዳንዴ ሱዳናዊ የሚያደርግ ነገር አለ እኮ እኔ ጋር ምን ይሻለኛል? ምንድን ነው የምትይው? ሱዳናዊ ትላንትና ዝረራ በፈጣሪያቸው አይድረስ፣ በጠላታቸው አይድረስ። በፈጣሪ ያለ ልጄ ላስተዋውቃችሁ። ራቢት ይዘሽ መጣሽ? አዎ ልጄ ናት። ምንድን ነው ራቢት በአማርኛ ምን ነው ንገሩኝ። ዳክዬ አንዴ ዳክዬ በኢየሱስ ስም
ኧረ ጌታ ሆይ እንኳን 12ኛ ክፍል አስጨረስከኝ። አንቺ ትምህርት ቤትማ ዞር ብለሽ ደርሰሽ አታውቂም ማለት ዳክዬና ጥንቸል ማትለይ ልጅ የማታ ተማሪ አስቸገሩ። ኑሩልኝ ኑሩልኝ፣ ፈታ በሉልኝ፣ ተጫወቱልኝ እና ደሜ ፕሌስ ኔጌቲቭ ኮመንት ካየ መልስ አትስጥ። ካን ዩ ዱ ዛት ወይ ሚዩት ብቻ በሚዩት ተገላገል። ደሜዋ ማን ነው ያናደደህ? እኔ እኮ ስትናደድ ይደብረኛል። ማን ነው ያናደደህ? አይ አንቺ አይደል እንዴ ነገር የምትቆስቀፍ አንቺ አይደል እንዴ የምታጣይ? ምን አገባሽ? ማን ናት? ቁም ነገር ይቅርታ ስሜታዊ ሆንኩኝ። ይቅርታ ኧረ ትላንትና ልነግርሽ ትላንትናው ጌም ፍቅርዬ በህልሜ ሁሉ መጣብኝ እኮ ዮኒ። ቀላል ባይመጣ ነው ቸገሮ ትቀልጃለሽ። ዮኒ ማኛው ተዘገበ ችግሩ እህታችን ትላንት ተቀበለችውን 4 እጥፍ ሸኘችው። ነፍሴ አይ አንድ ነው የሰጠሁት። እንዴ ሀቡዬ እኮ ናት፣ ጓደኛዋ ናት። በጣም ወዳጅ ሀቡዬ እኮ ናት። ያመሃል እንዴ? በጣም ጓደኛ ለራሱ ገዝቼ እሰጣታለሁ። ኮንግራ ብያታለሁ። ፍቅርዬ ኮንግራ ብያቸው። አንድ ነው እኮ የሰጠኋት። ቢኖረኝ ጥፍ ሰጣት ወላ ቢኖረኝ አላለችም። ትላንት 10 አንበሳ ገብቶ ቢኖረኝ አላለችም። ቢኖረኝ ማለት ነው 2-3 ብሰጣት ለሀቡዬ እኔ በጣም ወዳታለሁኝ። የምር ቢኖረኝ የትላንት 10 አንበሳው ሴት ሂዶ ነው ቢኖረኝ ስልክ እኔ ማለት እኔ አሁን እዚህ ጋር የሚሰጡኝ ልጠቀምበት ነው አይደለ? ጎበዝ እንደሱ እየዞርኩኝ ልሰጥ ሳይሆን እኔ የሚሰጡኝ ልጠቀምበት፣ እኔ ጥሩ ደረጃ ላይ እንድደርስ ነው የሚሰጡኝ የሚያግዙኝ ወንድም እህቶቼ። ስለዚህ ከዚች ካለች ላይ ለመወዳት እህቴ ደግሞ አገዝኳት። ያ ትክክል፣ እሱ ያስኬዳል። ቢኖረኛ እኛ አልታየንሽም። እኛ አለ አንተ ምን ሆነ የምትታያት ጌማ የቀጠሮ ጌም። በነገራችን ላይ አንቺም ብዙ አይደለሽም ማለት አልሄድም። ምን አልሄድም እኮ ቀጠሮ ጌም አላዘጋጅም፣ አልሄድም። ጎበዝ፣ እኔም አይመቸኝም። አይ እኔ ደስ አይለኝም ቀጠሮ ጌም። አሁን ጂጂ እያለች ነው የቀጠሮ ጌም የምትጫወት ይብራብኝ አልኳት። ተጫወት ግን ይሁን የተጫወተ ታውቃለህ ቀጠሮ ጌም? አዎ ከእሷ ጋር እና ቂሟን ለመመለስ ነው እርግጥ ነው ያደረኳት። ተጫዋት ቂሚዛለች ጂጂ ቂሚዛለች። አንድ አንበሳ ነው 2 አንበሳ የሚገርም ነው። የዛኔ አግኝታለች። መቼ ነው የተጫወተው? እንዴ ቆይቷል። የዛሬ 2 ዓመት ሊሆነው። ያን ጊዜ በደንብ ሜቢ አንግባባም። በደንብ ነው የዛኔ 2-2 ያውም የኔ ጊፍተሮች ሄደው ነው የሰጠው። አዝነዋል። አይ ተጫዋት ሆነ አንድ ቀጠሮ ጌማ ተጫዋት። አንድ ከባድ ጌማ አትጫወት። ኧረ የሆነ አንድማ ግድ ይላል። ከደሜ ምን አስበሽ ደሜ እናንተ ልጫወት እንደ ቀጠሮ ጌም ደሜ በሻሻ አትምጣብኝ። ተው ክበሩልኝ ቤተሰብ። ታፕታፕ ኮፉልኝ። ደሜ ስማ እኔ እናንተ ልጫወት ቀጠሮ ጌም ያዥ በቃ እኔ ከአንተ ጋር አረን አልፈልግም። ለስጋው ብለጧት፣ በእናታችሁ እሷን ብቻ ብለጡልኝ። እሷን ብለጧት፣ እሷን ቶሎ ደሜ ይመቻል። እዩቲ ቢዚ ሆንሽ እንዴ እናቱ? ሰሞኑን ጠፍተሻል። ጋዝ ኤቭሪባዲ ያው የለችም ዛሬ ለ3 ነዋ። የለችም ዮኒ እኮ እኔ ጋር ሲሆን ፋሚሊዎቹ ይበረታሉ። እስኪ እንግዲህ አሁን ቅጡኝ እንጂ። ኦኬ እዩቲ መልካም ስራ። የፀጉር ቤትችን እዩዬ በነፃ አንቺ ብቻ ዘግቢ። እንደ ጉድ ነው ደብላልቄ አህለን ወሰህለን ፕሮሞሽን ምሰራለች። አንቺ ብቻ
አንቺ ብቻ ቀጠን ያለ ቪዲዮ ላኪ እናቱ አለውልሽ። ጋይስ ታፕታፕ ሁላችሁም ደብል ታፕ ደም ይፈዛል። በሰላም አይ ቦታው እንትን አንጸባረቀብኝ መሰለኝ። እቤት አይደለም እንዴ? ኧረ ቤት ነኝ። ኦኬ እቤት ነኝ። አይ እንትኑ ነጭ ሆነብኝ፣ ግራ ገባኝ። ብርሃኑ ደብል ታፕ። እሺ አሪፍ ነበር የነበርከው፣ ተወዛግበ ነው እንጂ ይሄ አሪፍ ቦታ ነው። ታዲያ በቃ ዛሬ ሲመስለኝ ሆነ ያበደ ጌም እንጫወታለን። አይ ደሜ ተቁነጠነጠ። ግራ ገባኝ። ካሞን ኤቭሪባዲ ካሞን ጉንዳን ነከሰ እንደ ስቴፓን ምንድን ነው? ቁልጥንጠ ተዘጋጀ። ነገርኳችሁ። ደሜን እንደኔ ፈታ የሚያደርገው ሰው መቼም አታመጡም። አረ ደብል የሆነ ደብል ነው ደብል ነው ደብል ነው። ታብታባ let's go ኤርፖስት አድርጉት። የኔዎች ሪፖስት በይ። ሀው ዲዩ ዱ ምትል ሰውዬ ምንም እንዳትላት እሷል ቴድሮ ዘሩባ ይላል። ምን ሆነሽ ነው? አሌክስ ኧረ እኔ አላደርግም። ኖት ጉድ ኖዛት ጀመረኝ ሰው ታወኝ። ኧረ በእንግሊዝኛ ለጥልጭው እናቱ ከባድ ሚዛን እንደሆንሽ አሳዩ። ዩ ኖት ጉድ ይጋው ፕሊዝ ማይ ብራዘር ሸራፕ ፈረስቱ ሸራፕ በም ዮናዬ ማ ብራዘር ወሳ ሚ ሴት ነኝ ዮኒ ሴት ነኝ። ምንድን ነው በእንግሊዝኛ? ኖ ሴት ነኝ ሳም አም ዘ ኩዊን በዩ I am the queen. You shut up. There you go. I'm the queen, you know. I'm the queen. I'm the queen. I want the match. We love you in the shopping. ወይኔ በላቸው ማን እዚህ አደም ንጉስ ነኝ እኮ ነው ያልኩት። አም ዘ ኩዊን ብለህ እኔ ንጉስ ነኝ አለ እንዴ? ምንድን ነው ንጉስ? ዝም በሉት ከስር እንዳጽፉ። ንጉስ ምንድን ነው? ዳኒ ዌልካም እንዴት ነህ? ኤግዛክትሊ። ታዲያ ማለት የነበረብህ ምንድን ነው? አም ዘ ኪንግ ኩዊን ደሜ ኩዊን እያሉ የኔ ወርቅ ቴንክ ዩ። አረ ነጋቡሽንግ ፕሮፋይሉን ቀይረው እንጂ ማሪ አለቀ እኮ ጌሙ። ጉርፈላ ፕሮፋይሉን እየዞርሽ ነው። ላስታውስሽ ቀይር። ደሜ አቦጊዳ ውዞ ደሜ ገደለ ብዙ ነው ጭውቴው። ትናንትና አርሰናል ጠበጠበ 3-0 ውብርስትዬ ሰላም ነሽ? እኔና ኢትዮ አረኑልኝ በእናታቸው። አርሰናል መጨረሻውን ነው የምናየው እኛ። መሀል ላይማ ጎበዝ ነው አርሰናል። 5000 አስገብኝ ከዋንጫ ውጭ ሃይሚዬ ጠፍተሽ ደህና ነሽ? ደሜ አረ ይደብራል። ከዋንጫ ውጭ አርሰናል ጎበዝ ነው። ዋንጫ ይጾማል። ፕራይቬት ያደረገው ትሪፕል እየመጣ አይደለም። አረ ፕራይቬት አልነበረም። በቃ በእርግጄ ነው ያስገባው። አጥፎ ይቋል። አዎ እኔ ነበርኩኝ ከፈትኩት። አሁን አይ መልሰን እንትን እንበላ መልሰን እንገናኝ። በቃ እሺ ላኩልኝ መልሰን። ኦኬ የኔም ክፍት ነው። ደሜም ክፍት አድርገህ ግባ። እሺ የኔም ክፍት ነው እንደምታዩት። let me check the setting. Yeah, hello friends. When they join it, there you go. Bang. ደህና ነሽ ወይ? ምንድን ነው የምታረጊው? ዙም የምታረጊው? ከዙም ስወጣ ይደብረኛል። እንደሱ ነው መሆን ያለብሽ። ውስጥ ለምን አልገቢ? ልግባሽ? ገባሽ እኮ ጥንቡቅ አልሽ እኮ።
ይሄ ነው ምን ልዩነት አለ እንዴ? ረሜ እንትና ደሜ እየተቀበለኝ አይደለም። ረሜ ማን ነው ደግሞ? ጉድፈላ ደሜ ረሜ፣ ያው ረሜ የሚያደርግ ሰውዬ ነው። ለምንድን ነው የማይቀበል? ላክለት አንተ። ረሜ የሚያደርግ ሰውዬ ነው። ረሜ ያልሽው ልሂድበት እንዴ? እስኪ አስገብኝት ነው የምናስገባ መካከል ላይ እኔ ስልክልህ ለምንድን ነው ማትቀበላት? እሷን ችግር አለበት እንዴ? አይመጣም እኮ ያንቺ ጽሁፍ ነው እኮ የሚመጣው እንጂ እንትን እኮ አይመጣም። ይሄ ምንድን ነው ኢንቫይት? የሆኒ ሲልክ ቀዩ ይመጣል ኢንቫይት የሚለው ማለት ነው። ያንቺ ግን በኮመንት ነው የሚመጣው። በኮመንት ፎሎንና እንዴት እኔና አንቺ ኮመንት ነው የሚመጣው ያንቺ። በሉ ዛሬ ሶስታችንን የምንጋጠመው ኧረ አለቀልሽ በቃ። እኔ ጋር የሆነ የሚባል ከባድ ሚዛን አለ ለአዳምጣ። አንተ እኮ እኔ ጋር ሶስታችን ስንጫወት እኮ ዮኒ ቤት ቤተሰቦች አሉ። ትሪፕል ነው የመጀመሪያው ኃይለኛ ጋላክሲ ቤተሰብ አሸነፍ። እዚህ ጋር ጋላክሲ ዝም ብል አሸናፊ ማን ያሸንፋል እንግዲህ እናያለን። Let's go. Triple. ቤተልሔም ዳይ ታብታብ አድርጉ። ታብታብ እያደረጋችሁ ሄዱበት። አቤ ግድ ይላል። ግላባ አንጠቀሙማ። ትሪፕል ድም ግላብ የለም ታውቅ የለ እንዴና አሳየው። ያቡዬ ክሊም አድርጉት። ሚንበራችሁ እንድታርጉ ጋይስ። ትሪፕል ብራዘር ሄደ እንዴ? ቀኔን አሳምረው ያለ አምቡላንስ ስሙን ጠርቼ ሳልጨርሰው ቀነኒሳ ሆነብኝ። ጀለስ ገብቶ ብላ 33 ገባሽ። ስሙን ሰላም ሳልለው አልወጣም። ታብትቡት እንደሽም ነው የሆነት ስፔሻል እንጅላምናት መጣ። አሁን ይመጣል። ሄይ ጎ ጋይስ Let's go. In the house. አበባ ያለው You're going down, Demme. You're going down. I'm not good. Okay? Yes. Let's go. እንደ ጁ የተባረከ አንድ ሰው ላክልኝ። ዶናት እንድቀጣቀጣቸው አንድ ሰው ላክልኝ። ዶናት ቤተሰብ ዶናት ብቻ በዶናት ዱቄት ዶናት Let's go ቤተሰብ ደብል ታፕ አድርጉ። በቃ ሞልተናል። እሺ አብዲ ያለ Let's go ዶናት ትክክል አይደለም። አብዲዬ ደህና ነካ ቤተሰብ ዶናት አንድ ዶናት ደህና ነካ። ወይኔ በላቸው 30 ማለቴ ነው። ኧረ የእኛዎቹ እናት 30 አበባ ማለት ነው። አስጠቂ አይጠፋም እኮ እንዴ ዶናት በል እንጂ እርምዬ ቱሌት ማብራታ ደሜ ሃይሚዬ ካለፈ በኋላ ቤቴን ዶናት በዶናት አደረጉት። ካለፈ በኋላ አረጋይ ሰዎች ያቺ ነገር ካለፈ